ይመጣሉ። ድምፅ እንዳትሆኝ ምን አገባት? ድምፅ እንዴ ድምፅ ሳትሆን ቢቀር ደግሞ የት ነው የምትኖረው? ቤይሩት የሚባል ሀገር ነው የምትኖረው። ድምፅ ሳትሆን ስትቀር ደግሞ ለምን ድምፅ አልሆነችም ተብሎ ይላሉ። አንድ ጅል እየተረሳቻለች ማንም አያስታውሳትም። ጊፍት የሚሰጣት የለም። እዛ ሀገር ያሰራሉ አሉ። እንዳያሰሩብሽ ደመቁዬ ፎቶሽ እንዳታወጪ እሺ። ያሰራሉ አሉ። ይሄ አሁን የሆነ እንትን ሲጎልባት ማለት ነው። የሆነ ነገር ሲጎልባት በቃ ያችኛዋን አለቻት። ዞር ብሎ የሚያያት አጣች። ሰርጀሪን ተሳደበች። ዞር ብሎ ማያት አጣች። አሁን ጃን ስትሳደብ ታውቃለች። ሁሉም ሰው እንትን እንደሚል ማለት ነው እንደሚጨው ያንን እኮ እንትን ብላ ትኩረት መሰጠት ስለፈለገች ነው። አሁን ወጣ ድምፅ እንድትሆኝ አልፈልግም፣ ድምፅ እንዳትሆኝ እስከ ዛሬ 5 ዓመት ሙሉ ስንጠፈጠፍ ስንረገጥ የት ነበራችሁ? አንቺ ራስሽ የት ነበርሽ? መቼ አይተንሽ እናውቃለን? ብዙዎቻችሁ እኮ አይተናችሁ አናውቅም። የት ነበራችሁ እናንተ? እኮ የት ነበረች? ቆይ ሲጀመር የዛኔ ራሱ እሷ የት ነበረች? እንደናንተ ወተን አንለፈልፍም። የእውነት ነው የምንላችሁ። እናንተ ቢያንስ ቤተሰብ አልተገደለባችሁም። እኛ አለን። እኔ እዚህ ጋር ማውራት አልፈልግም፣ ግን እኛ አለን። ሙሉ ቤተሰብ ያጣን፣ እሺ ሙሉ ቤተሰብ ያጣን አለን እኛ። እና ግድ ቋንቋ መናገር የለብንም፣ ግድ ቋንቋ ማወቅ የለብንን። እንትንን ለማለት እኔ ምን ታመጣለች ብታይ፣ የት አባቷ ብታይ ምን ታመጣለች? ገደል ትግባ። ግን ማንም ለእሷ ትኩረት ሰጥቶ እሷን የሚሰድባት ሰው የለም፣ ማንም ማለት ነው። ሁሉም እየወጣች አሁን አፏን ትከፍታለች። ድምፅ ሲኮን ለምን ድምፅ ተኮነ፣ ድምፅ ሳይኮ ሲቀር ለምን አልተኮነም ብለው ያለቃቅሳሉ። ጃኒ ስለተዝናናች ምን ይፈጠር ነው የምትለው? ከተዝናናች ተዝናናች ነው። ናቲ ማነች እያየችኝ ያለችው? እሷ ነች፣ እሷ ነች። እኔ በጣም ነው የምትቀፈኝ። ሲጀመር በጣም ነው የምትቀፈኝ። ማርያምን በጣም ነው የምትቀፈኝ። ምንን ሰው ለምን ትማ እኮ ሰው ለምን ተከብሮ አይቀመጥም? ማንም ሰው ሳይደርስበት እየተነሱ ልጅቷ ላይ አፋቸውን የሚከፍቱት ማለት ነው። ማንም ሰው ሳይደርስባቸው እኮ ሆን ብለው አውቀው ማለት ነው። ነቢያት ጋር ትገባለች። ነቢያት እዛ ነው የምትገባው ወይ እዚህ ነው የምትገባው? አውቀው ሆን ብለው ማለት ነው እንጂ አሁን እሷ ድምፅ ሆንሽ ተብሎ የምትሰደብበት ምክንያት የለም። አሁን ትከፍታለች እበት። እስቲ አንቺ ልብ ካለሽ አገር ገብተሽ እንደዚህ አውሪ። አገር ገብተሽ አሁን የምታወሪውን ወሬ አውሪ። አገር ላይ ያሉትን ሰዎች እንትን የመተቸት እንትን የላችሁ፣ ሞራል የላችሁም። ማለት ሁላችሁም ውጭ ሀገር ላይ ቁጭ ብላችሁ የመተቸት ወኔያችሁ ስላላችሁ አገር ያሉትን ልታስበሉ ማለት ነው። ከካሜራ ጀርባ ሆኖ ደግሞ ከሀገር ውጭ ሆኖ ደግሞ እንደፈለገ መናገር በጣም ቀላል። እናንተ ላይ ማንም የሚደርስባችሁ የለም። ልብ ካላችሁ እኛ ወንድ ነን የምትሉ እኮ ማለት ነው አገር ላይ ቁጭ ብለው ብዙ የሚያወሩ አሉ አይደለ? እነሱ የት እንደደረሱ ታውቃላችሁ። እናንተም ልብ ካላችሁ አገር ላይ ወጥታችሁ በሰው ከመፍረዳችሁ በፊት አገር ገብታችሁ እንደዚህ አሁን ድምፅ እንደምትሆኑ ድምፅ ለምን አትሆኑም? ልብ ካላችሁ በሰው ሀገር ተደብቃችሁ ድምፅ እንደሆነ ሰው ከምታወሩ ማለት ነው። ምድረ ክፍታፍ የምሬ ነው። አገር ያለው ሰው ላይ መጠንከር ይወዳሉ እኮ።
በነገራችን ላይ ማለት ነው ቅድም ራሱ እንትናን እኔ አሁን ስለሱ አይመለከተኝም፣ ግን አንዳንዴ እውነት ነው፣ ውሸት ነው። አዶናይ ራሱ ማለት ነው አገር ላይ ነው ያለው አይደለ እንዴ? ድምፅ መሆን ባለበት መልኩ ለወገኖቹ ድምፅ ሆኗል፣ አለቀ። ግን ከዛ አልፎ ተርፎ እንደዚህ ማለት አለብህ እንደዚህ ማለት አለብህ ብለው እዛ ውጭ ሀገር ቁጭ ብለው ትዕዛዝ ይሰጣሉ እኮ እዛ ውጭ ሀገር ቁጭ ብለው ሌላ እንትን ትዕዛዝ ይሰጣሉ። እነሱ ለምን ያንን ነገር ያደርጉትም? ሀገር ገብተው ይሄ የሚሉትን ነገር ለምን አገር ገብተው እስቲ ልብ ካላቸው እንደዛ ያወሩ። ሰው ሀገር ላይ ቁጭ ብሎ መፎከር ብቻ ምንም ትርጉም የለውም። ሌላውን እንደዚህ አድርግ እንደዚህ ሁን እንደዚህ አታደርግ። እነዚህ ልጆች እኮ ወይ 1 አመት ወይ 2 አመት ቢታሰሩ የሚጎዱት እነሱ ናቸው። የምሬን ነው ቀጮ ማርያምን። አንዳንዴ እውነት ነው፣ ውሸት ነው። የሰው ላይ የሆነ አንድን ሰው ብቻ ስለምቃወመው እዛ ሰው ላይ መጥፎ ነገር ይሁን ማለት የምችል ያለው በቃ ኢትዮጵያ ያሉ ልጆች ላይ አይፍረዱ። የሆነ ነገር ተፈጠረ ብለው እኮ የሚታሰሩ ልጆች ናቸው። የሆነ ነገር ተናግረው ለምረው ሪፖርት የምታደርጉት ምረገገማ ሲያስጠሉ። በቃ በትንሹም በትልቁም ልጅቷ ላይ እየመጡ በትንሹ እንዴ ልጅቷ እኮ ዛሬ አይደለም ድምፅ የሆነችው፣ ሳምንት አለፈው። ስንት ቀኑ? ዛሬ ነው እንዴት ትዝ ያለሽ አንቺ? መቃወም ትዝ ያለሽ ዛሬ ነው? ቀሽም በፍቅር ለሚሆነ መጠየቅ የምትፈልጉትን ነገር ለምን በፍቅር አትጠይቁም? ጊፍት ሲጠርባችሁ ጊፍት ጠሩብናል፣ እባካችሁ ጊፍት ስጡን፣ እርዱን፣ ኑ ታብታብ አድርጉልን ብትሉ እኮ በፍቅር እንመጣለን፣ ችግር የለውም። እውነት ነው። በፍቅር መጠየቅ ቆይታለች። በሲዲቢ የሚመጣ ነገር የለም። ስለዚህ ጃኒ መሳደብ ጥሩ አይደለም፣ ዋጋ ያስከፍላል። ተጠቃቁ ሁላችሁም። ጃኒ ድምፅ ነው። እንደዛ የምንል ከሆነ አህያውን ፈርቶ ደውለው ስንት አሉ ያልተናገሩ፣ ወይ ሁሉንም እንወቅሳለን። ከዛ በተረፈ እንደሰው ሆነ ስፔሻሊ ረጂውን ምንም አላጠፋችም። እሷ ምንም አላጠፋችም። ድምፅ መሆን ሆነች። ስለዚህ ምንም ያጠፋችው ነገር የለም ብሎ እንጨረጨራሉ እንጂ ማናት? አንድ ልጅቷ አለች። ሄርሽ እናንተ ሰዎች ምስጢር ልንገራችሁ። ምንድን ነው? ተናግረኝ። ምንድን ነው ምስጢሩ? ታርኩላት ሀብታ ባርኩላት። እሺ ምስጢሩ ይሄ ነው።